ክርስቶስ የቤተ ክርስቲያን ራስ ስለሆነ እሱ ከገባበት ሀገር ሄደን ገብተን እንኖራለን። የተሰበሰብንበት ዓላማ የምንጸልይበት፣ የምንጾምበት፣ የምንሰግድበት፣ የምንታረቅበት፣ ፍቅርን ገንዘብ የምናደርግበት፣ በጎ ስራ የምንሰራበት፣ የምንመጸውትበት፣ ትርምትን ገንዘብ የምናደርግበት፣ ክርስቲያን ሆነን የምንኖርበት ዋናው ነገር ክርስቶስ ካለበት ለመግባት ከክርስቶስ ጋር ለመኖር እግዚአብሔርን ፊት ለፊት ማድረግ ከእግዚአብሔር ጋር የመኖር የመጀመሪያው መንገድ ስላችሁ አንዳንዴ ሰይጣን ህሊናችን አንዳንድ ጊዜ ልባችን ዘወር ሲያደርገው ነው መበደል ነው እንጀምራለን። እኔም እናንተ እግዚአብሔርን የሚያይ ሰው ነፋስ አይታየው፣ እሳት አይታየው፣ ለቅዱስ ጊዮርጊስ ሰይፍ አይታየው፣ መንኮራኩር አይታየው። መንኮራኩሩን አልፎ ክርስቶስ ይታየዋል። ለቅዱስ መርቆሬዎስ የሚጠበስበትን ብረት ምጣድ አልፎ ክርስቶስ ይታየዋል ብትሉኝ ለእናምነ እግዚአብሔርን እንደ ክፉ ዳኛ እንዳይቀጣን ፈርተን ሳይሆን እንደ አባት እየናፈቅን መኖር አለ። ስለዚህ እግዚአብሔርን ጌትነቱን፣ ፈራጅነቱን ብዙ ጊዜ ከምታስቡ ይልቅ ፍቅሩ ላይ ትኩረት አድርጉ። ፍቅር ጉልበት አለውልን። ስትጸልዩ ረፍዶባችሁ ብታገኙት ሁለት ሰዓት ነው እንግዲህ ሁሉ እስከምደግም አትበሉ። ቅርንጫፍ ነን። ምን እናድርግ? ምግብ እንውሰድ። አንድ ቅዱስ ሥጋው ክቡር ደሙ ነው። ሁለት ቃለ እግዚአብሔር በየቀኑ መመገብ አለብን። በየቀኑ ጉባኤ ሲዘጋጅ በዓመት አንድ ጊዜ ሁለት ጊዜ ተሰብከን ነፍሳችን ማደር አትችልም። የእግዚአብሔር ቃል የነፍስ ምግብ ነው፣ እውነተኛም እንጀራዋ ነው። አስቦን የፈጠረን ፈጣሪያችን አስቦን የፈጠረን ትልቁን ክብር ሰጥቶን የፈጠረን ትልቅ ውለታ ውሎልናል፣ ሙቶልን እንደሚወደን ነግሮናል። ስጋችን ለብሶ ለእኛ በመሞት ገልጾልናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ባረክ እግዚአብሔር አምላክ አበዊነ ቅዱሳን ዘሰብሐ ምሕረቱ ላዕሌነ። ምሕረቱን ቸርነቱን በእኛ ላይ ያጸናልን የአባቶች አምላክ ቅዱስ እግዚአብሔር ይክበር ይመስገን። የእናታችን የቅድስት ድንግል ማርያም የነቢያትና የሐዋርያት የሰማዕታት የጻድቃን ረድኤት አይለየን። ብፁዕ አባታችን አቡነ አብርሃም የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ ቡራኬዎት ይድረሰን። የተከበሩ መላከ ሰላም ኤፍሬም ሙሉ ዓለም የባህር ዳር ሀገረ ስብከት ዋና ስራ አስኪያጅ፣ ክቡር አባታችን መላከ ብርሃን ፍስሐ ጥላሁን የባህር ዳር ሀገረ ስብከት ዋና ጸሐፊ፣ የተከበሩ አባታችን መላከ ብርሃን አባ ክፍለ ማርያም የዚህ የደብረ አባይ ቅዱስ ገብርኤል ቤተክርስቲያን አስተዳዳሪ፣ ክቡር አባታችን መላከ ፀሐይ ቆሞስ አባ ገብረ ሥላሴ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአውስትራሊያ የሜልበርን ደብረገነት ቅዱስ ሚካኤል ቤተክርስቲያን አስተዳዳሪ፣ መላከ ሰላም ባህሩ የደብረ ሰላም ባለ እግዚአብሔር ቤተክርስቲያን አስተዳዳሪ፣ ሊቀ ማእምራን አማረ ጌጡ የቅድስት አርሴማ ቤተክርስቲያን አስተዳዳሪ፣ የተከበራችሁ አባቶቻችን፣ ካህናት፣ ወንድሞቻችን፣ ዲያቆናት፣ እግዚአብሔር ቤተሰቦች በሥላሴ ስም እንደምንቆያችሁ ቸርነት ገንዘቡ የሆነ አምላካችን ስሙ የተመሰገነ ይሁን። ብፁዕ አባታችን እዚህ ስለተገኙ እጅግ በጣም ነው ደስ ያለኝ። አባቱ ያለለት ልጅ የሚፈራው ነገር የለም። ቢፈራ እንኳን ሩጦ ከአባቱ ስር ይሸጎጣል እና ስለመጡልን የምንናገረውን ያርሙላን፣ የሚያሰናክልንን ሰይጣን በዲያብሎስ ተንኮል የሚመጣውን ነገር ሁሉ በመስቀላቸው እያባረሩልናልና ስለመጡ በጣም ደስ ብሎኛል። ለሁላችንም ለልጆቻቸው ቅርብ አባትም ስለሆኑ ከመርከብ ካፒቴን ወይም ሊቀ ሐመር መርከበኛው መጥፋቱ ለመርከቢቱ ሁከት እንደሆነ የሊቀ ጳጳስ ከህዝብ መራቅ ለህዝብ ጥሩ አይደለምና መርከበኛው ባለሙያው በመርከቢቱ መካከል ሲገኝ ሞገዱን እየሰነጠቀች እንደምትሄድ አባቶቻችን ከኛ መካከል ሲሆኑልን በጣም ብዙ ሞገድ መሻገር እንችላለን እና ብፁዕ አባታችን ስለተገኙ የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። እግዚአብሔር የተመሰገነ ይሁን። በመካከላችን ተገኝቶ ያስተምራል። የትምህርታችን ርዕስ
ከእግዚአብሔር ጋር እንዴት እንኑር በሚል ርዕስ ነው። እስኪ በሉ አንድ ጊዜ ሁላችሁ ድገሙ። ሶስተኛ እንበል። መቼም እናንተ ኦርቶዶክሳውያን ስለሆናችሁ እግዚአብሔር ማለት እንዲህ ነው ብለን አንሰብካችሁም። እግዚአብሔርን ታውቁታላችሁና አኗኗሩ ግን ሰይጣን ስለሚረብሸን የእኛም የሰጋችን ጣልቃ ገብነት ስላለ ስለምንወጣ ስለምንወርድ እሱ ላይ ለመነጋገርና መንገዳችን ለማቅናት ነው ጉባኤ የሚዘጋጀው እንጂ የማታውቁት አምላክ ኑሮ ልትሰበኩ አይደለም። በ40 ቀናችሁ ወንዶች፣ በ80 ቀናችሁ ሴቶች በጥምቀት የለበስነው ክርስቶስ ሥጋው ደሙን የተቀበልነው በቅዳሴ የምታውቁት በዓል የምታከብሩለት ጾሙን የምንጾሙለት የምንጾምለት ስቅለቱን፣ ትንሣኤውን፣ ልደቱን፣ እርገቱን ሁሉ ጠንቅቀን የምናውቅ የመጽሐፍ ቅዱስ ባለማዕዶች ስለሆን ለእኛ አምላክ ሊተዋወቀን አይሰበከን። የሚነገረን ከእግዚአብሔር ጋር እንዴት እንኖር ነው። ከእግዚአብሔር ጋር እንዴት እንኖር? የመጀመሪያው ከእግዚአብሔር ጋር እንዴት እንኖር ነው የምንለው ለምንድን ነው? የማመን ዓላማው ከእግዚአብሔር ጋር መኖር ነው። የማመን ዓላማ ቅዱስ ጳውሎስም እንዲህ ይላል፣ እፈቱ እትፈለጥ እምዝንቱ ዓለም ወአሃሉ ምስለ ክርስቶስ። ፊልጵስዩስ ምዕራፍ 1 ቁጥር 4 ላይ ሲናገር እኔ ከዚህ ዓለም ተለይቼ ከክርስቶስ ጋር ልኖር እናፍቃለሁ ይላል። ስለዚህ የሃይማኖት ዓላማው ካመኑት አምላክ ጋር ማኖር ነው። ለምን ክርስቲያን ሆንኩ ብለን ብንጠይቅ መልሱ ከእግዚአብሔር ጋር ለመኖር ከእሱ ጋር ለመኖር። እሱም እንዳለ ምን ብሏል? እምከመ ተለአልኩ አነ እስሕብ ኩሎ ሀቤ፣ እኔ ከፍ ብዬ ከተሰቀልኩ በኋላ እናንተንም ወደ እኔ እስባችኋለሁ ብሎ ነበረ። እንግዲህ ራስ ከፍ ሲል እግር ራስን ተከትሎ አብሮ ከፍ እንደሚል ክርስቶስ ሲሰቀል በኋላም ሲያርግ እኛንም እንደሚስበን ሲነግረን ነው። ሊቁ ቅዱስ ዮሐንስ አፈወርቅ እንደነገረን ሀባሃሎ ርእስ ህየ ይሄሉ አባል፣ ራስ ካለበት ሌሎች ሕዋሳትም ተከትለው ሄደው ይኖራሉ ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ ርዕሰ ሕይወት የሕይወታችን ራስ ነው። የሕይወታችን ራስ ስለሆነ ራስ ካለበት እግር ተከትሎ እንደሚገባው ክርስቶስ የቤተ ክርስቲያን ራስ ስለሆነ እሱ ከገባበት ሀገር ሄደን ገብተን እንኖራለን። የተሰበሰብንበት ዓላማ የምንጸልይበት፣ የምንጾምበት፣ የምንሰግድበት፣ የምንታረቅበት፣ ፍቅርን ገንዘብ የምናደርግበት፣ በጎ ሥራ የምንሰራበት፣ የምንመጸውትበት፣ ትርምትን ገንዘብ የምናደርግበት ክርስቲያን ሆነን የምንኖርበት ዋናው ነገር ክርስቶስ ካለበት ለመግባት ከክርስቶስ ጋር ለመኖር ነው። እንደዚያ ከሆነ ከክርስቶስ ጋር እንዴት ብለን እንኖር የሚለውን ትንሽ ነገር ልንገራችሁ እንፈልጋለን። ከእግዚአብሔር ጋር ለመኖር መጀመሪያ የምናደርገው ምንድን ነው ስትሉኝ፣ ከእግዚአብሔር ጋር ለመኖር እግዚአብሔርን ሁልጊዜ ማየት ነው። እግዚአብሔርን ሁልጊዜ ማየት። መዝሙረ ዳዊት መዝሙር 15 ላይ ሲናገር ዘልፈ ርእዮ ለእግዚአብሔር እስመ በየማኔ ውእቱ ከመ ኢይትሐወክ፣ እግዚአብሔርን ሁልጊዜ አየዋለሁ ይላል። ከእግዚአብሔር ጋር ለመኖር ሁልጊዜ እግዚአብሔርን ማየት፣ ሲተኙ እግዚአብሔርን ማየት፣ ሲነሱ እግዚአብሔርን እያዩ መነሳት፣ ሲናገሩ እግዚአብሔርን እያዩ መናገር፣ ሲሰሩ እግዚአብሔርን እያሰቡ እያዩ መስራት፣ ሲነግዱ እግዚአብሔርን እያዩ መነገድ፣ ሲመክሩ እግዚአብሔርን እያዩ መምከር፣ ሲወስኑ እግዚአብሔርን እያዩ መወሰን፣ እግዚአብሔርን ፊት ለፊት ማድረግ ከእግዚአብሔር ጋር የመኖር የመጀመሪያው መንገድ ነው። እንዲህ ይላል ኤልያስ ሲናገር ሕያው እግዚአብሔር አምላክ ኃይል ዘቆምኩ ቅድሜሁ ይላል። አንደኛ ነገሥት ምዕራፍ 17 ቁጥር 1 ላይ ሲናገር በፊቱ የቆምኩት የእስራኤል አምላክ ሕያው እግዚአብሔር ምስክሬ ነው ይላል። በፊቱ የቆምኩት ልብ በሉ። የቱ ነው የሚናገር? እስራኤል ቀርሜሎስ ተራራ ላይ ሆኖ በፊቱ የቆምኩት እግዚአብሔር ይላል። ፊት ለፊቱ ዳኛ ፊት እንደቆመ ሆኖ ነው እግዚአብሔር የሚያስበው።
በፊቱ የቆምኩት በዚህ 3 ዓመት ውስጥ ዝናብ ጠብ አይልም አለ። ዝናቡ ሊዘንብ ሲል ደግሞ አብዩድ የሚባል ሰው ኤልያስን ጠፍቶ ሰንብቶ ሲያገኘው ሕያው እግዚአብሔርን ለአክዓብ እገለጣለሁ፣ ከቆምኩበት ቦታ አልንቀሳቀስም፣ ሕያው እግዚአብሔር አምላከ ኃይል ዘቆምኩ ቅድሜሁ ከመ አስተርኢ ለአክዓብ እንድገለጥ በፊቱ የቆምኩት ሕያው እግዚአብሔር ያውቃል። ስለዚህ በፊታችን እግዚአብሔርን ካለ እግዚአብሔርን መፍራት ይሏችኋል። እሱ ሁልጊዜ በእግዚአብሔር ፊት እንደቆምክ አስበህ ኑር ነው። እግዚአብሔርን ሁልጊዜ እየው። በፊት እንደውም በፊቴ ነው አየዋለሁ፣ ቅድሜ ውእቱ እግዚአብሔር በፊቴ ነው የሚለው ሊቃውንት ሲተረጉሙት ምን ብለው ይተረጉማሉ? በፊት ያለ እንዳይረሳ አልረሳውም ሲል ነው። በኋላ ያለ ይረሳል፣ ፊት ለፊት ያለ ግን አይረሳል። እግዚአብሔርን እያዩ መኖር እንዴት ትልቅነት መሰላችሁ! አንዳንድ ጊዜ ሰይጣን ሕሊናችን፣ አንዳንድ ጊዜ ልባችን ዘወር ሲያደርገው ነው መበደል የምንጀምረው። እኔም እናንተ ፍርሃትም የሚመጣው አይናችን ከእግዚአብሔር ነቀል ብሎ ዘወር ሲል ነው። ቅዱስ ጴጥሮስ ጌታ በባህር ላይ ሲሄድ አይቶት እኔም እንዳንተ በባህር ላይ ልምጣ አዘዘኝ አለ እና አለ። ትንሽ እንደተራመደ ወጀብ ሲነሳ ከክርስቶስ ላይ አይኑን አንስቶ ነፋሱ ላይ መጣል ሲጀምር ነፋሱ ከፍ ማለት ጀመረ ይላል። አይናችን ከእግዚአብሔር ዘወር ሲል ምን ይሆናል? እዚህ ቤተክርስቲያን ላይ ታያላችሁ አይደል? እዚህም አለ አይደል? መቃረቢያ ቢሆንም ጣራው ላይ ይኖራል ብዬ ገምታለሁ። አለ የሰጎን እንቁላል አለ እዚህ የለውም? በቃ ግድ የለም። ይሄ ለስብከተ ወንጌል አዳራሽ ስለተሰራ ያስኪያልቅ ነው፣ ችግር የለም፣ ሲያልቅ ይደረጋል። የሰጎን እንቁላል ሰጎን እንቁላሏን ትክ ብላን የምታየው አይኗን ከነቀለች እንቁላሏ ይበላሻል ይላል እና ቤተክርስቲያን ላይ ስትወጡ ጉልላቱ ላይ እንቁላል የሚመስል ነገር አለ፣ ወፍ የምትመስል ትክ ብላ እያየችው። እግዚአብሔርን እኛን ማየት ቢያቆም እንጠፋለን። ደግሞ መልሰን ደግሞ ሰጎን እንቁላሏ ላይ አይኗን እንደማትነቅል ክርስቲያኖችም የክርስቶስ መስቀል ላይ አይናቸውን መንቀል የለባቸውም። ያን እያሰቡ ሲኖሩ ፍርሃቱን፣ ጭንቀቱን ያምን እንደ ቅዱስ ዳዊት መጥቶ ሳኦል ሊገልህ ነው እንዲህ ነው ሲሉ ምን ተትብልዋ ለነፍሴ በእግዚአብሔር ተወከልኩ፣ እግዚአብሔር ፊት ቆሜያለሁ፣ በእግዚአብሔር ታምኛለሁ፣ ሰውነቴን ምን አድርጊ ነው የምትሏታል? እግዚአብሔርን የሚያይ ሰው ነፋስ አይታየው፣ እሳት አይታየው፣ ለቅዱስ ጊዮርጊስ ሰይፍ አይታየው፣ መንኮራኩር አይታየው፣ መንኮራኩሩን አልፎ ክርስቶስ ይታየዋል። ለቅዱስ መርቆሬዎስ የሚጠበስበትን ብረት ምጣድ አልፎ ክርስቶስ ይታየዋል። ለእነ አቡነ ተክለ ሃይማኖት እና አቡነ ገብረ መንፈስ ቅዱስ እንደዚያ ናቸው። ገንዘብን አልፋችሁ ክርስቶስን ማየት ብትፈልጉ መጀመሪያ አይናችሁ ከክርስቶስ ላይ አለመነቀል ነው። ያንን ነው እግዚአብሔር ጋር ለመኖር መጀመሪያ እግዚአብሔርን እያየን መኖር። ሁለተኛ ከእግዚአብሔር ጋር ለመኖር እንዴት ብለን እንኖር ብትሉኝ እግዚአብሔርን እንደ ክፉ ዳኛ እንዳይቀጣን ፈርተን ሳይሆን እንደ አባት እየናፈቅን መኖር አለብን። እግዚአብሔር ለምሳሌ አንዳንድ ሰው ሳይጸልይ ካልጸለይኩ እኔ አይቀናኝም ብዙ ጊዜ፣ ስለዚህ ጥሩ ቀኔ እንዳይበላሽ መጸለይ ያለብኝ ነው እንዲህ ይባል። በነገራችሁ ላይ የሚጸድቁ ክርስቲያኖች ራሱ ከሶስት ይከፈላሉ። ተመስገን እንደው ከሶስቱም አድርጎ ያጽድቀን ብቻ። አንደኞቹ ምን ይባላሉ? ልጆች ይባላሉ። ምን ይባላሉ? ልጆች ይባላሉ። ሁለተኞቹ ደግሞ ልጆች ናቸው፣ ወዳጆች ይባላሉ። ሶስተኞቹ ደግሞ ሰራተኞች ይባላሉ፣ ባሮች። እነዚህ ልጆች የሚባሉት ቅርብ ጻድቃን ናቸው። ወዳጆች ደግሞ የሚባሉት ደግሞ እንደው በንስሐ የተመለሱት ናቸው። ሰራተኞች የሚባሉት ግን ደመወዝን የሚፈልጉት አይደል? እግዚአብሔር ወይ ሲኦል እንዳይከተል ወይ ገነት እንዲያስገባን ብለው ትንሽ ጽድቅ የሚሰሩ ናቸው። ተመስገን ሰራተኛ ሆነን ያጽድቀን ብቻ ይማረን እንጂ እንደው ግን ልጅ ስንሆን ነው የሚያምርብን። ምንደኛ ስንሆን አያምርብንም፣ ልጅ ስንሆን ነው። እና እግዚአብሔርን ሲኦል እንዳይከተኝ እግዚአብሔር ገሃነም እንዳይጠለኝ እንዲህ እያልን ሳይሆን እግዚአብሔር እየጠማን ሲሆን ነው። እየጠማን እንደውም ልንገራችሁ፣ ሰው እየጾመ እግዚአብሔር ላይሆን ይችላል። ሰው እየጸለየ እግዚአብሔር ላይሆን ይችላል። ሰው እየሰገደ እግዚአብሔር ላይሆን ይችላል። ለምን? ክርስትና ተግባር ብቻ ሳይሆን ፍቅር ነው። ድርጊት አይደለም። ጉዳይን አከናውኖ መሮጥ አይደለም። ከእግዚአብሔር ጋር በፍቅር መዛመድ መገመድ ነው። ቅዱስ ጳውሎስ ሲጽፍ ብዙ ጊዜ ሲጽፍ መልእክቱን
ጳውሎስ ሙቁሁ ለክርስቶስ ይላል። የክርስቶስ እስረኛ ጳውሎስ ይላል። በፍቅሩ የታሰረ ማለት ነው። በፍቅሩ የታሰረ አባት ስምዖን ዘአምድ የሚባል አባት የሕማማት የሚነበብ ምንባቡ ላይ ምን ይላል? ምንድን ነው? ክርስቶስ ወልደ እግዚአብሔር ሕያው በከመ ተአሰርከ አንተ በሀብል ከማሁ እስረኒ በሀብለ ፍቅርከ፣ አንተ በሀብል ተይዘህ በዕለተ ዓርብ እንደተጎተትክ እኔንም በፍቅር ገመድ እሰረኝ ይላል። በገዳም ውስጥ አበምኔቱ አንድን መነኩሴ ሲያስር ቅናት የሚባል ያስርለታል። ያን ሲያስርለት ይሄን መነኩሴ እኔ በቅናት እንዳሰርኩት ክርስቶስ ወይ አንተም በፍቅር ገመድ እሰረው ይላል። ስለዚህ ክርስትና ወይም ሃይማኖት እግዚአብሔርን መጣማት ነው እንጂ እግዚአብሔርን እንደ ክፉ ዳኛ እንደ ጨካኝ ንጉሥ እየተንቀለቀልና የምንፈራው ፍቅሩን እንዳናጣ ነው እንጂ ጨካኝ ስለሆነ አይደለም። ስለዚህ ምን አለ ቅዱስ ዳዊት? ከማያፈቅር ሀየር ሀበ አንቂተ መዓት ማያት ከማሁ ታፈቅር ነፍሴ ሀበ እግዚአብሔር አምላኬ። ዋልያ ወደ ውሃ እንደሚናፍቅ ነፍሴ እግዚአብሔርን ተጠማች። እግዚአብሔር የሚርበው ሰው ቸርነቱን ይሳሳል፣ ለቸርነቱ የሚሳሳ፣ ለአባትነቱ የሚሳሳ፣ ምሕረቱን እያሰበ የሚያለቅስ እኔም ያለው አመፀኛ ስሆን ጌታዬ ሆይ እንዴት ቻልከኝ ብሎ ለፍቅሩ የሚሳሳ በፍቅሩ የተነደፈ ሰው ሲሆን እሱ ነው ከእግዚአብሔር ጋር መኖር። ስለዚህ እግዚአብሔርን ጌትነቱን ፈራጅነቱን ብዙ ጊዜ ከምታስቡ ይልቅ ፍቅሩ ላይ ትኩረት አድርጉ። ፍቅር ጉልበት አለውና ዳኝነቱንም ማሰብ ይገባል። እግዚአብሔር መቀለጃ አይደለምና የሆነ ሆኖ ግን ፍቅሩ ስቦ ከሱ ያደርሰናል። ስለዚህ እግዚአብሔር ሰዎች ከእግዚአብሔር ጋር ለመኖር ምን እናድርግ ስትሉ ግዴታ ሆኖብን አንድ ነገር አናድርግ። ምን ሆኖብን እናድርግ? ፍቅር ሆኖብን። ስትጸልዩ ረፍዶባችሁ ብታገኙት ሁለት ሰዓት ሆኗል እንግዲህ ሁሉ እስከምደግም አትበሉ። በፍቅር አንዲቱን አቡነ ዘበሰማያት ደግማችሁ ውጡ። እግዚአብሔር በፍቅር የምትሆን ነገር ይህን ደግሞ ጸሎት ለማሳጠር አትጠቀሙበት። መጠቀም ያለብን እግዚአብሔር የሚፈልገው ቀመር ሳይሆን ፍቅር ነው የሚፈልገው። ፍቅር ይቀድማል። የሕግ መጀመሪያ ምንድን ነው ብሎ አንድ ሕግ አዋቂ ሰው ጌታ ቢጠይቀው እግዚአብሔርን ከሁሉ አስቀድመው ውደደው ነው ያለው። እግዚአብሔር ምንድን ነው ከኛ የሚፈልገው? እንድንወደው ብቻ። እንድንወደው የሚፈልገው ምን እንድንሰጠው ነው? ምንም እንድንሰጠው አይደለም። ጸጋውን ለመቀበል እኛ እንደሚወደን እርግጠኛ የሆነ ልብ እንዲኖረን ብቻ ነው እግዚአብሔር የሚፈልገው። ያንን ነው የሚፈልግ እግዚአብሔር። ስለዚህ ከእግዚአብሔር ጋር ለመኖር ሁለተኛ እየሳሳን እንጂ እንደ ክፉ ንጉሥ እየተጨነቅን አይደለም መኖር ያለብን። የሁለተኛው ነው። ሶስተኛው ከእግዚአብሔር ጋር ለመኖር ምን ሆነን እንኖር? ስራ ስንሰራ ጽድቅና ኩነኔን ተመሳሳይ ነው። በርግጥ ጽድቅና ኩነኔን ራይት ኤክስ እያልን ሕግን ለመፈጸም ሳይሆን ክርስቶስን እያሰብን እናድርገው። አሁን ደግሞ እያሰቡ ማድረግ ምን ማለት ይመስላችኋል? ለምሳሌ የሰበካ ጉባኤ አባል ክፍያ ብትከፍሉ ካልከፈልኩ በወልድ ክርስትና ያነሱልኝም ብሞት አይፈቱኝም ብላችኋል መስጠት ያለባችሁ። ክርስቶስን ለክርስቶስ እንዴት መታደሌ ነው። አሁን እስኪ አሁን የአንዲት ሀገር ንጉሥ መጥቶ ከአንዲት ድሃ ቤት ዛሬ ምሳ የምበላው ከአንቺ ቤት ነው ቢል ወይ መከራዬ ደግሞ እኔን የሚመጣብኝ ነው የምትለው? እንዴት ቢወደኝ ነው የምትለው? አንዲት ድሃ ሴት እንዲያውም አንድ ሙክት አንድ ሰው ቢያድና አንድ ድሃ ሰው ቆሎ ቆልቶ ቢያቀርብና እኔ ይህን ቆሎ ነው የምበላ አንተ ዛሬ ቆሎ እንድትሰጠኝ ይፈልጋለሁ ቢል ምንም የማይቸግረው ንጉሥ ባለጸጋ ምን አይነት ሰው የሚወድ ሰው ነው? አሁን የኔን ቆሎ ሰው ብሎ ይቀበለኝ አትሉ? አሁን እግዚአብሔር ከኛ ሳንቲም ሲጠይቅ አይገርማችሁም? እንዴት አድርጎ ቢወደኝ ነው ማለት ሲገባል ግዴታ አይደል? እንዴት አደርጋለሁ ሳይሆን መሆን ያለበት ምንድን ነው? ማሰብ ያለብን ክርስቶስን እያሰብን ግዴታችንን እያሰብን ጽድቅና ኩነኔን እያሰብን ማድረግ አለብኝ። አብይ ጾም ገብቷል። ምን አረጋለሁ? 9 ሰዓት መሆን አለበት። አስራት መክፈል አለብኝ። ምን አረጋለሁ? እግዚአብሔርን ከሚቀፈው ከገሌ ጋር ልታረግ አይደለም መሆን ያለበት። መሆን ያለበት እግዚአብሔርን እያሰብን እወ ስራዩ ይሰሪ ለክሙ እወ ህድጉ ያድግ ለክሙ። እናንተም ተው ይተውላችኋል፣ እናንተም ይቅር በሉ ይቅር። እኔ እግዚአብሔር ይህን ያህል ዓመት
ከተሸከመኝ ወንድሜን እህቴን 3 ወር ብታገሰስ ብሸከምስ ብለን ማድረግ ያለብን። ክርስቶስን እያሰብን ካደረግነው ምንም ጽድቅ አይሰለቸንም። ወጥተንም ከቤተ ክርስቲያን አንጠፋም። ክርስቶስን አስበን ከሆነ ቤተ ክርስቲያን የመጣን ሰብካ ጉባኤው ቢያስከፋን አንወጣም። አለቃው ቢያስከፋን አንወጣም። ሰባኪው ቢያስከፋን አንወጣም። አኩርፈን የምንጠፋው መጀመሪያም ዓላማችን ጽድቅና ኩነኔ ብቻ ገሃነም እንዳይበላን ገነት እንገባ ነው እንጂ የክርስቶስን ሐሳብ እያሰብን አምላኬን ላገኝ እሄዳለሁ እያልን ስለማንመጣ ነው። አመጣጣችን መስተካከል ስለነበረበት በስህተት ስለመጣ በስህተቱ ከቤቱ እንወጣለን። እግዚአብሔርን ብሎ የመጣ ግን ምን ብሎ ከአባቱ ቤት ይወጣል? ምን ብሎ ማን ብሎ ማን በጎሬጥ ባየው ማን ፊት ቢነሳው ማን ግንባር ቢቆጥርበት ከቤቱ አይወጣም። የአባቱ ቤት ነው። ማን ከአባቱ ቤት በቀላሉ ይወጣል? ስለዚህ ስንመጣ እግዚአብሔርን ብለን እንመጣ። ሰው ብለን ስላልመጣን ሰው በሰው ምክንያት ከቤቱ ለምን እንወጣለን? ከቤቱ ብሎ ሰው ይደክማል፣ ይወጣል፣ ይነሳል፣ ያድጋል። እሱ ነው። ሌላው ከእግዚአብሔር ጋር ለመኖር ምን እናድርግ? ከእግዚአብሔር ጋር ለመኖር ወይን ከግንድ ጋር በሚኖርበት መንገድ እንኖር እላችኋለሁ። ወይን ከግንድ ጋር በሚኖርበት መንገድ የዮሐንስ ወንጌል ምዕራፍ 15 ቁጥር 4 ላይ ታገኙታላችሁ። እንዲህ ብሎ ይናገራል። አነ ውእቱ ሐረገ ወይን ዘጽድቅ ወአነ ወአቡየ ተካልኡ ወአንትሙ አይጽቂሁ። እኔ የወይን ሐረግ ነኝ፣ የወይን ግንድ ነኝ፣ እናንተ ቅርንጫፍ ናችሁ። ቅርንጫፍ በግንዱ የኖረ እንደሆነ ያፈራል። እናንተም ንበሩ ብየ ወአነ ብክሙ። እናንተ በእኔ ኑሩ፣ እኔም በእናንተ እኖራለሁ። እንደዚህ የሆነ እንደሆነሳ ዝቅ ብሎ ቁጥር 10 ላይ ርእሴክሙ ከመ ትሁሩ ወፍሬ ትፍረዩ ወውእቱ ፍሬክሙ ይነብር ለዓለም። ፍሬ እንድታፈሩ አደርጋችኋለሁ። ምን የሆነ እንደሆነ ከኔ ጋር የኖራችሁ እንደሆነ ከኔ ጋር የኖራችሁ እንደሆነ። ስለዚህ ከክርስቶስ ጋር እንደምንኖረው ምንድን ነው? ቅርንጫፍ ከግንዱ በሚኖርበት መንገድ ከቅርንጫፍ ከግንዱ ምንድን የሚያደርገው? ይመገባል። ማዕድን ይመገባል። የሚያስፈልገውን ንጥረ ነገር ለማበብ የሚሆነውን ቅጠሉ ቅርንጫፍ እንዲያወጣ የሚያደርገውን፣ ሌሎች ትንሽ ቅርንጫፎች እንዲያወጣ የሚያደርገውን፣ እንዲያብብ የሚያደርገውን፣ እንዲያፈራ የሚያደርገውን፣ መዓዛ እንዲያገኝ የሚያደርገውን፣ ጠንካራ የሚያደርገውን ነገር ሁሉ ከግንዱ ይወስዳል። ቅርንጫፉ ግን ቢቆረጥ ወደ እሳት ይጣላል፣ ይደርቃል። ባይጣልም ይበሰብሳል፣ ምስጥ ይበላዋል። ከግንዱ ያለ ቅርንጫፍ ግን ያፈራል። ስለዚህ ምንድን ነው? እኛም ከክርስቶስ ጋር ቅርንጫፍ ከግንድ ጋር በሚኖርበት መንገድ እንኑር። ምን እያደረግን? የእሱን ምግብ መመገብ አለብን። ቅርንጫፉ ከግንዱ መመገብ ቢያቆምስ ይቆረጣል፣ ተዘንጥሎ ወይም ደግሞ ተከፍሎ ይወድቃል። ከክርስቶስ እንዳንለይ እንመገብ። ምን እንመገብ? ሥጋውና ደሙ። ምን እንመገብ? ቃለ እግዚአብሔርን፣ ሁልጊዜ ወንጌሉን መመገብ። አያችሁ አይደለም? እነዚህ ቅርንጫፎች ያደጉት ከግንዱ የሚመጣላቸውን ወተት እየጠጡ ነው ያደጉት። ክርስቶስ እኛን የሚያሳድግበት ወተት አለው። አንደኛ ጴጥሮስ ምዕራፍ 2 ላይ እንደነገረን አፍቅሩ ሀሊበ ነባቤ ዘአልወቱ ትውስት፣ ቅልቅል የሌለበትን ለድህነት የሚያሳድጋችሁን የቃሉን ወተት ተመኙ ይላል። በየቀኑ መጽሐፍ ቅዱስን ማንበብና መማር ያሳድጋል። ወይ ከውር እንተ ትክልት አበማ ዘመን። ምን የሚያደርግ ሰው ሕጉን በሌሊትና በቀን የሚያነብሰው ከውሃ ዳር እንደተተከለች አትክልት ይሆናል። ፍሬውን በየጊዜው እንደሚሰጥ ቅጠሉ እንደማይጠወልግ ይሆናል። መዝሙር ምዕራፍ 1 ላይ ቅዱስ ዳዊት ሲናገር፣ ስለዚህ ቅርንጫፍ ነን እኛ። እንድናድግ ምን እናድርግ? ከግንዱ አንራቅ ወገኖች። ቅርንጫፍ ነን፣ ምን እናድርግ? ምግብ እንውሰድ፣ ምግብ እንውሰድ። አንድ ቅዱስ ሥጋው ክቡር ደሙ፣ 2 ቃለ እግዚአብሔር በየቀኑ መመገብ አለብን። በየቀኑ ጉባኤ ሲዘጋጅ በዓመት 1 ጊዜ 2 ጊዜ ተሰብከን ነፍሳችን ማደግ አትችልም። ልብ በሉ። አንድ ቅርንጫፍ ከግንዱ አሁን ብቻ ምግብ ቢወስድ ለነገ ጭምር ይሆነዋል? ለከርሞ ጭምር ይሆነዋል? አይሆነውም። በየቀኑ ነው የሚመገበው። ቃለ እግዚአብሔር ምግባችን ነው። የምንጠይቀውም ሲሳየነ ዘለለ ዕለትነ ብለን ነው። የዕለት እንጀራችን ስጠን ዛሬ ብለን ነው። በየቀኑ 1 ምዕራፍ መጽሐፍ ቅዱስ ቢያንስ እስኪ አንብቡ፣ እንማር። ሁልጊዜ
ሲሲሳነ ነፍስ ቃላቲሁ ለእግዚአብሔር እስመ ቃለ እግዚአብሔር ሲሳይ ዘበአማን ውእቱ። የእግዚአብሔር ቃል የነፍስ ምግብ ነው፣ እውነተኛም እንጀራዋ ነው። ተመጥኖ ምግብ ያላገኘ ሥጋ ለራስ ፍልጠት ለሆድ ቁርጠት እንደሚጋለጠው ሁሉ ነፍስ ቃለ እግዚአብሔር የማትመገብ ነፍስ ሁልጊዜ ሕመምተኛ ናት፣ ለፍሬ የማትበቃ። ስለዚህ ቅዱስ ሥጋውን ክቡር ደሙንና ቃለ እግዚአብሔር መመገብን፣ ሀብተ መንፈስ ቅዱስን መመገብን፣ የመንፈስ ቅዱስ መመገብ አለ። ልታውቃላችሁ እንዲህ ብሎ ነበር ዮሐንስ ወንጌል ምዕራፍ 14 ላይ እኔ እያሃድገክሙ ጓለማውታ ትኩኑ ዳሃደግ አላደርጋችሁም ብሎ ነበር። ዳሃደግ ማለት ልክ እናት የሌለው ጫጩት ማለት ነው። ግን ተመልከቱ፣ ርግብ የተለየችው ጫጩት እንደማይፈለፈል መንፈስ ቅዱስ የተለያት ነፍስም አትፈለፈልም። ዶሮ ወይም ርግብ እንቁላሏ እንዲፈለፈል በክንፏ አቅፋ ትይዘዋለች። ያ ጊዜ በእናቱ ሙቀት እንቁላሉ እግር አውጥቶ ጫጩት ሆኖ ይራመዳል። መንፈስ ቅዱስ በርግብ አምሳል የወረደበት አንዱ ምክንያት መንፈስ ቅዱስ በክንፈ ረድኤቱ ሲያሟሙቀንና ሲያቅፈን እኛ ሰው ሆነን መራመድ ስለምንችል ነው። ስለዚህ የመንፈስ ቅዱስን መግቦት ቤተክርስቲያን ውስጥ ማግኘት አለብን። ቤተክርስቲያን በየቀኑ ኪዳን ማድረስ ማስቀደስ፣ ቢያንስ በሳምንት አንድ ቀን እሑድ ጠዋት ሌሊት ሄዳችሁ ማስቀደስ ካልተቻላችሁ የከሰዓት ቅዳሴ አለ። አድባራቱ ሰፍተዋል፣ እግዚአብሔር ይመስገን እንጂ ባህር ዳር አሁን በየትኛውም ኢትዮጵያ ክፍል ላይ የቤተክርስቲያን ችግር የለም። በእርግጥ መምህሮቻቸው እየሞቱባቸው፣ ካህናት እየታረዱባቸው፣ ቤተክርስቲያን እየተቃጠልባቸው የራቃቸውም አሉ። እንደው እኛ ግን ምን እንመልስ ቢሆን አጠገባችን ቤተክርስቲያን በየቦታው እየተሰራ ነው። ልብ በሉ። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ አንተ ሰው ሰብአ ሰገል የክርስቶስን የተወለደበትን ቦታ ለማየት 2 ዓመት ተጉዘዋል። አንተ 2 ደቂቃ ተጉዘ ቤተክርስቲያን ለመምጣት የምትቸገር ለክርስቶስ ምን ትመልስለት ይሆን ይላል። 2 ሰዓት እንኳን አንጓዝም። ቤተልሔም ይሏቸዋል፣ ሌላ አይደለችም ቤተክርስቲያን ናት። አንዱ እንደ ወይን የምንኖረው ቤተክርስቲያን ውስጥ በመኖር እንጂ በዓመት አንድ ጊዜ እንደዚህ አሁን ስታዩት እንደው እዚህ እያንዳንዳችሁን ማይክ እየሰጠው ባናግራችሁ ይሄን ህዝብ ብታዩት እመቤቴ እንደው አገር እንደው ሰው ራሱ ሌላ ቦታ ያለ አይመስልም እኮ። አሁን ብዛታችሁ እግዚአብሔር አይቀንሳችሁ፣ በእውነት አይቀንሰን። እንዴት ደስ እንደምትሉ እኔ በነገራችሁ ላይ መስቀሌን ኪሴ ውስጥ የቀጠጥኩት ብፁዕ አባታችን እየባረኳችሁ ስለሆነ ነው። ስለዚህ የእኔ ይከተትና የጳጳሱ ከቆመ ይበቃናል፣ እየተባረክን ነው። ስለዚህ አሁን እኔ የምነግራችሁ ለምንድን ነው? እንዲያበዛን እግዚአብሔር ፈቃዱ ይሁን። ይህን ካልኳችሁ በኋላ ግን የምነግራችሁ ለምንድን ነው? እንዲህ እንድንሆን በዓመት አንድ ጊዜ በዓመት እንዴት ተከምረን አይደለም፣ ሁልጊዜ እየመጣችሁ ቤት እንኑር፣ የአባታችን ቤት ውስጥ እንኑር። እግዚአብሔር ጋር ለመኖር እንደሱ ነው። ሁለተኛስ ሕዋሳት ከአካል ጋር በሚኖሩበት መንገድ ከእግዚአብሔር ጋር እንኖር። እስኪ ሕዋሳት ከአካል ጋር በሚኖሩበት መንገድ ይበሉ። ከማን ጋር በሚኖሩበት መንገድ? አቤት፣ ከአካል ጋር። ሕዋሳት ለምሳሌ እስኪ አንድ ጣት ውሰዱ፣ አውጡ። አንድ ጣት ትንሿን አውጣ። ይሄ ቆይ የሚለውን እንዳታወጡት፣ ትንሹን ነው ማውጣት። ትንሿን አውጣት። በጣም ጥሩ። አሁን እቺ ጣት ምን ትባላለች? እቺ ጣት አጠቃላይ ከእግር ጋር ተጨምራ ምን ትባላለች? ሰው በሉ። እሺ፣ ቆርጠን ብንጥላት አሁን እኔ እንደዚህ ብዬ ከነጣት ይሰጥ ሰው መጣ ይባላል አይደል? እስቲ ሰው መጣ በሉ። ጥሩ። ከዛ ደግሞ ቆርጠ ብናጥላት እኔን አሁን ለምሳሌ ይሄ እንዲሁ እየተንቀሳቀስኩ ያ ማን ነው ይባላል? አባ ይባላል። ከዛ ደግሞ ተቆርጠ የማን ቆራጣጣት ነው የሚባለው ማለት ነው። ሰው የሚለውን ስም ራሱ አጣ ማለት ነው። እስከ አብሮ እስካለ ድረስ ግን ሰው ይባላል። ስለዚህ ምን ማለት ይመስላችኋል? ይሄ ቤተ ክርስቲያን የክርስቶስ አካል ናት። ኤፌሶን ምዕራፍ 1 ቁጥር 23 ላይ ዘውቱ ርዕሰ ለቤተ ክርስቲያን እንተ ይእቲ ሥጋሁ፣ እሱም የቤተ ክርስቲያን ራሷ ነው፣ እሷ ደግሞ አካሉ ናት። እኛሳ ሕዋሳቶቿ ነን። የማን? የቤተ ክርስቲያን። ስለዚህ ከእግዚአብሔር ጋር እንዴት እንኑር ባላችሁ እንደ ሕዋስ ነው መኖር ያለብን። ሕዋስ ምን ያስፈልገዋል? ቢያንስ አንድ ሕዋስ ጤነኛ ሆኖ ከአካሉ ጋር እንዲኖር ቢያንስ 2 ነገር ያስፈልገዋል። አንደኛው ደም፣ ሁለተኛው ኦክስጅን ያስፈልገዋል። ደምና ኦክስጅን። እቺ ጣቴ እንድትጨብጥ፣ እንድትጽፍ፣ እንድታጣብቅ፣ ይዛ እንድታስቀር፣ እንድትቆነጥር፣ እቺ ጣት እጥፍ ዘርጋ እንድትል፣ ምርኩዝ እንድትሆነ በወርቅ እቺ ጣቴ ምን ያስፈልጋታል? ከቃሉ ጋር ናቸው።
ምን ያስፈልጋታል? በትንሹ ደምና ኦክስጂን ያስፈልጋታል። ደምና ኦክስጂን። ክርስቲያንም የክርስቶስ ሕዋስ ነውና በአግባቡ መኖር እንዲችል ደም የተባለ ቅዱስ ቁርባን ነው። ደገምኩት፣ ቅዱስ ቁርባን ነው ደም የተባለ። እስትንፋስ ግን የተባለ የመንፈስ ቅዱስ ሀብትና ጸሎት ነው። ጸሎት የማይጸልይ ክርስቲያን ምን ይሆናል ማለት ነው? ኦክስጂን አልላክለት ያለ ሕዋስ ይመስላል ማለት ነው። ምን ይሆናል ማለት ነው? ይሄ ተቆርጦ ይጣላል። ስለዚህ በየቀኑ የምንጸልየው ይኸውላችሁ ግዴታ ሆኖብን አይደለም የምንጸልየው፣ ከእግዚአብሔር ጋር መነጋገር። ይሄ እድል አይደለም? እስኪ አንድ ጥያቄ ልጠይቃችሁ። አንድ በጣም በዓለም የምታከብሩት ሰው ላነጋግርህ እፈልጋለሁ ብላችሁት ነገ 3 ሰዓት አገኛለሁ ቢላችሁ ደስ አይላችሁ? እንደው ስም ከምጠራ እኮ ብዬ ነው። የተከበረ ሰው ጠራ ነበር። ምን ያደርግልኛል? ስም ጠራ እገሌን ለምሳሌ ማለት ነው። አሁን እሱ ሰውዬ የሆነ ሰው አስቡ፣ የምታከብሩ እሱ ሰውዬ አገኛለሁ ብሎ ቢደውላችሁ ደስ አይላችሁ? እንደዚያ ከሆነ ምክንያቱም እንደው ዝም አላችሁ እንጂ ዘፋኝ ስታገኙ አብራችሁ ፎቶ እንነሳ ትሉ የለም እንዴ? እንደው ይቅርታ አስቸገርኩ ፎቶ እንነሳ ትሉ የለም ተብሎ ይታመናል ነው። ኤርፖርት ላይ አንዳንድ ጊዜ ያለው መቼስ ታደርጋላችሁ። እግዚአብሔርን ያህል ንጉሥ ሊያነጋግረን ቀጠሮ ይዞልን ጸሎት ማለት እሱ ነው። ጸሎት ብሂል ተናግሮ ምስለ እግዚአብሔር። ሕዋስ ጤነኛ ሆኖ የሚኖረው ኦክሲጅን ሲያገኝ ነው። ስንጸልይ ከክርስቶስ ጋር እንኖራለን። ጸልየን እንብላ፣ ጸልየን እንተኛ፣ ጸልየን እንቀመጥ፣ ጸልየን እንቁም፣ ጸልየን እንውጣ፣ ጸልየን እንግባ፣ ጸልየን እንገናኝ፣ ጸልየን እንጀምር፣ ጸልየን እንጨርስ። ያን ጊዜ ከእግዚአብሔር ጋር እንኖራለን። በሄድንበት ቦታ ሁሉ የእግዚአብሔር እጅ ከኛ ጋር ነው። እሱ ነው የመጨረሻው። በጣም ረጅም ትምህርት ነው። ይችን አንዷን ተናግሬ ጨረስኩኝ። ምክንያቱም ቃል በገባሁት መሰረት ቃሌን መፈጸም ስላለብኝ። የመጨረሻው ምንድን ነው? ሕፃን ልጅ ከአባትና ከእናቱ ጋር በሚኖርበት መንገድ ከእግዚአብሔር ጋር እንኖር። በሉ አንዴ ይሁላችሁ። ሕፃን ልጅ በሉ ከእናት አባቱ ጋር በሚኖርበት መንገድ ከእግዚአብሔር ጋር ሁለት ነገር ይወጣዋል። ይሄ ነገር መዝሙር 8 ላይ እማፈ ደቂቁ ሕፃናት አስተዳሎ ከስባተ። እሺ ሕፃን ልጅ እማፈ ደቂቁ ሕፃናት አስተዳሎ ከስባተ ከሕፃናት አንደበት ምን አዘጋጀ ይላል? ምስጋናን አዘጋጀ ይላል መዝሙር 8 ላይ። ከሕፃናት አንደበት ምስጋናን አዘጋጀ። ይህን ሊቃውንት ብዙ ትርጉም ሰጥተውታል። አንደኛው ለሆሳይና ተተርጉሟል። የሆሳይና ስለምትማሩት የዚያን ለዚያ ተዋለሁ። ከርዕሴ ጋር የሚገናኘውን ነገር ብቻ ላምጣላችሁ። ሕፃናት የተባሉ መላው ክርስቲያኖች ናቸው ይላሉ ሊቃውንት። እነማን ናቸው? አጠቃላይ ከቅዱስ ፓትርያርኩ ጀምሮ የቤተ ክርስቲያን አባቶች ሁሉ ለእግዚአብሔር ምኖቹ ናቸው? ሕፃናት ናቸው። ምን ማለት ይመስላችኋል? የሕፃን ልጅ የሚለው አፉን ያልፈታው የትንሹ ልጅ ማለት ነው። የእሱ ልጅ ሕይወት ከአባትና ከእናቱ ጋር በመኖር ላይ የተመሰረተ ነው ብላችሁ ሰማችሁ? ምግቡን የሚያስቡለት እነማን ናቸው? እናት አባቱ። ሰውነቱን መታጠብ እንዳለበት የሚያስቡለት እነማን ናቸው? እናት አባቱ። ልብሱን የሚያስቡለት እነማን ናቸው? የከፋበትን ራሱ የሚሸክፉለት እነማን ናቸው? እናት አባቱ ናቸው እንጂ ልጁማ አንዳንድ ልጅ አይታችሁ አታውቁ? እንግዳ በተሰበሰበበት ድንገት እርቃኑን ከመኝታው ተነስቶ መጥቶ ቆም ይላል። ከእንግዳው መሃል እኮ ነው። እንደው እናቴ እንደው ሕፃን ልጅ ምን አለበት ቆም ይላል። ከዚያ እናቱ እኮ ናት ወይ ተነሳ ልጅ ናማ ብለው ወደ ማጀት ይወስዱታል። የከፋበትን የሚሸፍኑለት እናት አባቱ፣ መታመሙን የሚረዱለት እነማን ናቸው? እናት አባቱ ነው። እግዚአብሔር እንደዚህ የሚያስብልን ነው። ይህንን ነው መግለጽ የፈለገ። ሕፃን የተባለ አጠቃላይ ክርስቲያን ነው። ስለዚህ እግዚአብሔር አሁን እኛ የሚመስለን እግዚአብሔር የጽድቁን እያሰበ የሥጋውን እኛ የምናስብ ነው የሚመስለን። እንዴት እንደሚጨነቅልን የምንበያችሁት እንደሚያስብልን ማለት ነው። ማለት
ከእናታችን ማህፀን ጀምሮ እንዴት አድርጎ እንደሚንከባከበን ብታውቁ። እምከርሰሜ አንተ አምላኬ ያለ እያንዳንዱን አካላችን ሲሰራው እንዴት አድርጎ ተጠንቅቆ እንደሰራን ብታዩት። አንዱን እንኳን ብነግራችሁ የቅንድብ ፀጉር ለምን እንደማያወድግ ታውቃላችሁ? እስኪ የሚያውቅ እሺ፣ የማያውቅ እግዚአብሔር ይስጥልኝ፣ እኔም አላውቅም። እሺ፣ ለማንኛውም የቅንድብ ፀጉር የማያድገው እንግዲህ ቅዱስ ዮሐንስ አፈወርቅ ማንም ሰው አያውቅም ብሏል። የማያድገው ቢያድግ ኖሮ ዓይንን ጠንቁሎ እንዳያጠፋል። አይገርማችሁም? አሁን እናንተ እናቴ ጨዋታ ነው የሚመስላችሁ። ይኸው እኩል እኮ ነው። የራስ ፀጉርም ደም ነው የሚመገበው፣ ይሄኛውም ደም ነው የሚመገበው። ፀጉር የሚያሳድገው አንደኛው ደም ነው፣ ሌላኛውን አላውቅም። ከዚህ የሚመገበውን ነው፣ ሌላውን ራሳችሁ ታውቃላችሁ። ታዲያ ይሄም እየተመገበ ለምን የማያድገው? ዓይን እንዳያጠፋ ነው። እዚህ ላይ የተቀመጠው ለምንድን ነው? ግንባር ላይ ቅንድብ ፀጉር ለምን ያስፈልግ ይመስላችኋል? ግንባራችን ላይ የሚወጣው ላብ ጨው አለው አይደለም? ያ የወረደ ዓይንን እንዳይጎዳ አጥሎ የሚያስቀር እኮ ነው። እንዴት አድርጎ እንደፈጠረን እግዚአብሔር ብና አሁን ወይኔ እንደው ሐኪም በሆን ኖሮ አበጥረው ነበር። ግን አላውቅም፣ ችግሩ አላውቅም። ችግሩ እሱ ነው። እግዚአብሔር እንዴት አድርጎ አሳምሮ ይሁላችሁ። ምንድን ነው በጥበብ እደዊከ ገብራኒ ወለሃኳኒ ጥቀ አብይ ግብርከ እግዚኦ ወኩሎ በጥበብ ገበርከ። ስራ ድንቅና ኃያል ነው፣ ሁሉንም በጥበብ አደረግክ አለ ቅዱስ ዳዊት። አስቦን የፈጠረን ፈጣሪያችን አስቦን የፈጠረን ትልቁን ክብር ሰጥቶን የፈጠረን ትልቅ ውለታ ውሎልናል። ሙቶልን እንደሚወደን ነግሮናል። ስጋችን ለብሶ ለእኛ በመሞት ገልጾልናል። ድካማችንን ይረዳል። ጎረቤት ተሰብስቦ ሲንጫጫ ማንም ጩኸቱን ሳይሰማው የወለደችው እናት የልጇን ልቅሶ ትለያለች። ላሞች በተሰበሰቡበት የጥጃዋን ጩኸት ለይታ ታውቃለች አንዲት ላም። እግዚአብሔር ምን እንደፈለግን ያውቃል፣ ይረዳናልም። ቅዳሴ ላይም እስመ አንተ ተአምር ድካሞ ለሰብ፣ የሰውን ድካም ታውቃለህ የምንለው ለዚህ ነው። ይረዳናል እግዚአብሔር። የእግዚአብሔር ቤተሰቦች ታዲያ ይሄ ልጅ ምንድን ነው? ህይወቱ እንዲቀጥል ከእናት አባቱ ጋር መኖር አለበት። አንድ ቀን ጥለውት ቢያድሩ የ6 ወር ሕፃን እንዳልሆነ ሆኖ ይገኛል። ከእግዚአብሔር ከተለየን እንዳልሆነ እንሆናለን። የሕፃን ልጅ ማሸነፊያው ምንድን ነው? ለቅሶ ነው። የማይደፈረውን ጀግና ከወለደ ግን ልጁ ያንሸራሽረዋል። ሰዎች ጤና ይስጥልኝ ብለው የሚሰግዱለትን ሰውዬ ልጁ ግን ያሰግደዋል አልቅሶ። ሕፃን ልጅ ማለት ነው። ከወለደ ምን ጌታ ቢሆን ምን ንጉሥ ቢሆን ለልጁ የማይጎነበስ ማን አለ? ለልጁ አንገቱን የማይደፋ ማን አለ? ልጅ ነዋ። እኛም የእግዚአብሔርን ልብ የምንመልሰው ምንድን ነው? አልቅሰን ጸልየን አራይራይክኒ እህቴ መርዓት በሀቲ ንብረተ ክሳድኪ፣ እህቴ ሙሽራዬ ሆይ፣ አንቺ እስራኤል ሆይ፣ ለአዲስ ኪዳን ቤተ ክርስቲያን ሆይ፣ በሀቲ ንብረተ ክሳድኪ፣ አንገቱን ዘንበል ዘወር እንደማያደርግ ሰው እኔን ወገበ ልቡናሽን ክሳደ ሃይማኖትሽን እጥፍ ሳታድርጊ እኔን አይን እያየሽ በመጽናትሽ ደጅ በመጽናትሽ በጽናትሽ ልቤን ወደ ርኅራኄ መለስሽው ይላል እግዚአብሔር። እግዚአብሔር ልቡን እንዲመልስልን ምን የሚያስፈልገው? መጸለይ መጮህ ነው። እኛም ጮኻለን፣ እግዚአብሔር ይሰማል። አዲያ ግን ደግሞ አንዳንዱን ነገር ከእሱ ጋር በደንብ እንድንጣበቅ ስለሚፈልግ ዝም ይለናል። ያረምም ከመዘይሰም ያጎነዲ ከመዘይሁም፣ እንደማይሰጥ ይዘገያል፣ እንደማይሰማ ዝም ይላል። የሚሰጥበትን ቀን ያውቃልና የእግዚአብሔር ቤተሰቦች ይሄ ነው። ሌላኛው ግን ቅዱስ እንጦንስ አባ ከእግዚአብሔር ጋር እንዴት ትኖራለህ ቢሉት ሕፃን ልጅ ከእናቱ እቅፍ በሚኖርበት መንገድ ይኖራለሁ አለ። ምን ማለት ነው አባ ተርጉምልን አሉት። ሕፃን ልጅ ሁልጊዜ ከእናቱ እቅፍ መውጣት አይፈልግም። ስራ ለመስራት ፈልጋ ድንገት መሬት ላይ ቁጭ ስታደርገው ምን የሚያደርግ ይመስላችኋል? ምን ያደርጋል? ይጮሃል። ጉዳዩ ምንድን ነው? መልሰሽ ወደ ምንሽ መልሽ ብሎ ነው እናቱ እንድታቅፈው ፈልጎ ነው። ድንገት ካስቀመጠችው ዋይ እሱ ወጡ ቢከስር እንጀራ ቢጋገር ትዝ አይለው። ዋናው ብቻ እናቴ አትጠይ ነው። ቅዱስ እንጦንስ ምን ማለቱ መሰላችሁ? እንዴት ሆነህ ትኖራለህ ሲሉት ሕፃን ልጅ ከእናቱ ጋር በሚኖርበት መንገድ ማለቱ መጀመሪያ ከእግዚአብሔር መውጣት አልፈልግም። ከእግዚአብሔር መውጣት አልፈልግም በሉ።
ድገሙ። ድንገት ከወረድኩ ደግሞ ቶሎ ብዬ ወደ እሱ እመለሳለሁ። እስኪ በሉ። ድንገት ከወረድኩ ቶሎ ብዬ ወደ ማን እመለሳለሁ? ወደ እግዚአብሔር እመለሳለሁ። እንዲያቅፈኝም አለቅሳለሁ። ቶሎ ብዬ ሮጬ እመለሳለሁ። ሕፃን ልጅ አንዳንድ ሕፃን ልጅ አይታችሁ አታውቁም? ያለ አቅሙ ይሄድና ከጎረቤት ልጅ ጋር ይጣላል። እስኪ ግጠመኝ፣ ና ግጠመኝ፣ ጎንድልሃለሁ ምናምን ይላል። ሲመጣበት ሮጦ እናቱ ስር፣ ሮጦ አባቱ ስር። አንዳንድ ጊዜ ሰይጣን ወደማይጠቅመን ነገር ወጣ ያደርገናል። አንዳንድ ጊዜ ከተቀመጥንበት ሰገነት ያወርደናል። ሁላችንም አሽቶ ይቆረጥመናል። ምን እናድርግ? ባንወርድ ጥሩ ነው። ከእግዚአብሔር ወርደን ከተገኘን ፈጥነን እንመለስ። እጆቹ ለምሕረት የተዘረጉ ናቸው። ማንንም አቅፈው ይቀበላሉ። በዕለተ ዓርብ የዘረጋቸው እኮ አይሁድ እጆቹን አስገድደውት አይደለም፣ እኛን ለመቀበል ለምሕረት የተዘጋጀ እጅ እንዳለው ሲነግረን ነው እንጂ። ስለዚህ እግዚአብሔር እንደ ሁላችንንም ሲሆን እንዳንወርድ ይጠብቀን፣ ከወረድን ደግሞ ፈጥኖ ያንሳል መድኃኒዓለም። ይቆየኝ። ወስብሐት ለእግዚአብሔር።